በጸሎት መጸለይ የሚችሉ ምዕመናን ብቻ ማነው ካህናት ብቻ ናቸው ወይስ ምዕመናን ጭምር ናቸው? አጋንንትን መዋጋት የሚችሉት ካህናት ብቻ ናቸው ወይስ ምዕመናን ጭምር ናቸው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን ወዳጆች፣ አበው አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጭምር በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ እንግዲህ አንድ ነገር የታየኝን ላማክራችሁ፣ ልንማማርበት፣ ልንወያይበት፣ ልናስተውለው የሚገባ ነገር ስላለ ነው እንግዲህ ዛሬ የመጣሁት። እንግዲህ ዛሬ ጾሙ ከገባ አብይ ጾም ከገባ 3 ቀን ሆኗል። ዛሬ ደግሞ የመልአኩ የቅዱስ ገብርኤል ወርሃዊ በዓል ነው። እንኳን አደረሳችሁ እንኳን አደረሰን እያልኩኝ እስኪ ዛሬ ስለ መናፍስት ርኩሳን ትንሽ እንመልከት። እስኪ መናፍስት ርኩሳን እነማን ናቸው? እንዴት ናቸው? ምን ይመስላሉ? ምን እንበላቸው? እንዴት እንታገላቸው? አሉ ወይስ የሉም የሚለውን እንማማርበት፣ እንነጋገርበት። ብዙ ክርክር፣ ብዙ ውጣ ውረድ፣ ብዙ ጭቅጭቅ እያስነሳ ስላለ ማለት ነው። እያስነሳ ስላለ እስኪ እንየው፣ እስኪ እንመልከተው። በምሳሌ እያደረግን እንመልከተው። በምሳሌ አሉ የሉም? አጋንንት አሉ እንደተመለከትነው በመጽሐፍ ቅዱስም በድርሳናትም በገድላትም በጸሎት መጽሐፍም በታምራትም በአንድምታው ወንጌልም እንዲሁ በነጠላውም ስንመለከት በመጻሕፍት ሁሉ በተለይ ደግሞ መጽሐፈ ሄኖክ ላይ ስንመለከት መናፍስት እርኩሳን አጋንንት አሉ። ሕመም፣ ብድብድ፣ ውጋት፣ ቁርጠት፣ ፍልጸት፣ ጭንቀት የሚሆኑ አሉ። ዓይንን የሚያውሩ፣ እጅግርን የሚሰባብሩ፣ የሚቆረጥሙ፣ ጀርባን የሚወጉ፣ ጨጓራን የሚመልጡ፣ ዓይንን የሚያፈዙ፣ የሚያውሩ፣ አፍንጫን እንዲሸት የሚያደርጉ፣ ነቀርሳ የሚሆኑ፣ ክንታሮት የሚሆኑ፣ ጥንኩር የሚሆኑ፣ እከክ የሚሆኑ እንግዲህ ምግብ አላስበሉ ውሃ አላስጠጡ የሚሉ የሚዘጉ፣ እበላ የሚያሰኙ፣ የሚያፈዙ፣ የሚያደነዝዙ፣ የሚያስተኙ፣ እንቅልፍ ብቻ የሚያደርጉ ወይም ደግሞ እንቅልፍ የሚነሱ ብዙ ነገር ብዙ አይነት የሚሆኑ አሉ። አባቶቻችን በዚህ መዝገበ ጸሎት ያስቀመጡት ስንመለከት ሰኔ ጎልጎታ ላይ እስኪ ተመልከቱት። ለቅቄላችኋለሁ በባለፈው በመልበሰ ብርሃን የዩቲዩብ ቻናል፣ አሁንም በዚህ ሆኖ በዚህ የዩቲዩብ ቻናል በመልበሰ ብርሃን ሰኔ ጎልጎታ ለቅቄላችኋለሁ። በምን ይመሰላሉ አጋንንት አሉ። አባቶቻችን የጻፉት ይሄን መጽሐፍ እንዲጠቅመን እንዲበጀን እንድናውቃቸው እንኳን ሌላ በሰላምና በፍቅር ሁሉ የሚመሰሉ እንዳሉ አስተምረውናል። አሉ መጽሐፉን ብቻ አይተን ሳይሆን በጋሂድም አይተናቸው
እያደረጉ እየሰሩ እየተጻረሩ የሰራነውን እያፈረሱ ያጠርነውን እየጣሱ የካብነውን እያፈረሱ እየደረመሱ እንዳንሰማ እንዳንለማ እያደረጉ ያሉ አሉ። ከእናታቸው ማህፀን አብረው አይወለዱም የሚሉም አሉ። ምናልባት እንግዲህ መጽሐፉን አይተን ልንናገር እንችላለን። መጽሐፉን አይተን ልንረዳ እንችላለን። ያንም የጻፉት ሊቃውንት ናቸው። አሁን ያላችሁትም ሊቃውንት ናችሁ። አሁን ያለነውም ያው ምዕመናንም ብንሆን ከመጽሐፉ ያገኘነው ነው። አሉ እንዳሉ እናያለን። አውርን እንመልከት። ከእናትና ከአባትህ የነበርኩት አጋንንት ነኝ ብሎ በዚህ በድርሳነ ገብርኤል ላይ ከእናትና ከአባትህ የነበርኩት አጋንንት ነኝ፣ ሰይጣን ነኝ፣ እንዲህ የማደርግህ፣ የማውክህ፣ የማምስህ፣ የማልስህ ብሎ እንደነገረው ሁሉ እናያለን። አጋንንት አሉ የሉም አይደለም፣ አሉ። እያየናቸው ነው። እየተፈታተኑን ነው። እስኪ ጸሎት ስናቋርጥ ራሱ እንዴት እንደሚያደርጉን ጸሎት የሚጸልዩትን ሰዎችስ እንዴት እንደሚታገሏቸው እስኪ እንመልከት፣ ተመልከቱ። ሌላው እንዴት እንታገላቸው የሚለውን ነው። እንግዲህ እንዴት እንታገላቸው? የምንታገላቸው በጸሎት ነው የምንታገላቸው። ሌላውስ ማን ነው አጋንንትን ማስወጣት የሚችለው ማውጣት የሚችለው? ምዕመናንስ አጋንንትን ማውገዝ ይችላሉ አይችሉም? እንችላለን አንችልም? መጽሐፍ ላይ እንመልከተው። ይኸው ሰይፈ መለኮት ላይ አማርኛው ቁልጭ ብሎ ተጽፏል። ሰይፈ መለኮት ላይ እንመልከተው። ሌሎችም መጻሕፍቶች ላይ እንመልከተው። ምሳሌ ግን ልሰጣቸው ነው ዛሬ። በምሳሌ ነው የምናገረው። እስኪ ሊቃውንት መልስ እንድትሰጡኝ ነው። ከያላችሁበት ሆናችሁ ሊቃውንት መልስ እንድትሰጡኝ እንድትጽፉልኝ ነው የምፈልገው። በጽሁፍም በስልክም ስልኬንም ማስቀምጥላችኋለሁ። ደውላችሁም እንድትሉኝ ነው፣ እንድታስረዱኝ ነው። መረዳት እፈልጋለሁ፣ መማር እፈልጋለሁ። አስተምሩኝ፣ መማር እፈልጋለሁ። መጽሐፍ ያላለውን ከሆነ ዝም ብሎ ፈጥራችሁ ከሆነ እናጠቃለን እናቸንፋለን ብላችሁ ከሆነ የምትከራከሩት ዋጋ የለውም። ልታሳምኑኝም አትችሉም። መጽሐፍ ከሚለው እያነሳችሁ ከጸሎት መጽሐፉም ከድርሳኑም ከስንክሳሩም ከወንጌሉ ከሁሉም እያነሳችሁ ከሆነ የምታስተምሩኝ ግን አምናለሁ። ማለትም እስኪ አንድ እንግዲህ አጋንንት በምን ይመሰላሉ? በውሻ ይመሰላሉ፣ በነብር ይመሰላሉ፣ በአንበሳ ይመሰላሉ፣ በዘንዶ ይመሰላሉ፣ በእባብ ይመሰላሉ፣ በተናካሽ አውሬዎች፣ በአጠቃላይ በተናካሽ አውሬዎች፣ በሰባሪ በበላተኛ በሰው በላ አውሬዎች ይመሰላሉ። አጋንንት ይመሰላሉ። ስለዚህ እስኪ አንድ አውሬ ወይም እስኪ ከውሻው ልጀምርና አንድ ውሻ ሊበላን መጣ። ካህን አለ፣ አንድ ጨው አለ። አጋንንት ማስወጣት ሲጀመር የጉልበት ስራ ነው። አጋንንትን ማስወጣት የጉልበት ስራ ነው። የጉልበት ስራ ስላችሁ ደግሞ ስራው በመንፈሳዊ ጉልበት የምትታገለው አለ፣ በስጋዊ ጉልበት የምትታገለው አለ። በመንፈሳዊ ጉልበት የምትታገለው ስራ አለ፣ በስጋዊ ጉልበት የምትታገለው ስራ አለ። በስጋዊ ጉልበት የምትታገለው ስራ ማረስ፣ መቆፈር፣ ማጨድ፣ ማረም፣ ምርት ማምረት፣ አትክልት መትከል፣ እንደዚህ የመሳሰሉ ይሆናሉ። በስጋዊ ጉልበት የምትታገላቸው ስራዎች ሲሚንቶ መሸከም፣ ማቡካት፣ ድንጋይ መፍለጥ፣ ሌላም ነገር ሊሆን ይችላል። የስጋዊ ጉልበት የምትሰራቸው ስራዎች። በመንፈሳዊ ጉልበት የምትሰራቸው ስራዎች ደግሞ የአጋንንት ስራዎች ናቸው። አጋንንትን የምታገል ስራዎች ናቸው። በመንፈሳዊ ጉልበት የምትታገላቸው ማለት ነው። እና ያ ውሻ ሊነክሰኝ መጣ፣ እኔን ራሴ ሊነክሰኝ መጣ።
መከላከል እችላለሁ አልችልም? መከላከል እችላለሁ አልችልም? ይህንን መልስ እንድትሰጡኝ ነው። ምን ሊነክሰኝ የመጣውን ውሻ በዱላ በጨንገር ልትለምኑ በእንተ ስማ ለማርያም ብላችሁ ልትለምኑ ስትሄዱ ሊነክሳችሁ የመጣውን ውሻ በጨንገር እንደተከላከላችሁ ገና ዲቁና ገና ቅስና ሳትቀበሉ ውሻውን እንደተከላከላችሁና ውሻውን እየተከላከላችሁ ምግባቸውን ለምናችሁ እንደወሰዳችሁ ታውቃላችሁ። ስለዚህ መከላከል ይቻላል አይቻልም? እሺ እኔ ራሴ አልፌ እኔ ተከላከየ ውሻውን አሸንፌ ሌላ ሰው ደግሞ ሊነክስ ቢመጣ እኔ አቅም ካለይስ መከላከል እችላለሁ አልችልም? ይህንን መልስ እንድትሰጡኝ ነው የምፈልገው። ካህኑን አሸንፎ ቢነክሰው ጭዋው መከላከል ይችላል፣ ማትረፍ ይችላል። ካህኑን ራሱን ማትረፍ ይችላል አይችልም? አቅም ካለው ማለት ነው። መከላከል ይችላል አይችልም? መምህሩን ሊነክሰው የነበረውን ደቀ መዝሙሩ መከላከል ይችላል አይችልም? ይህንን መልስ እንድትሰጡኝ በዚህ ምሳሌ አድርገን እንድንሄድ። ሌላም አውሬ በበረሃ ያለም አውሬ፣ ተናካሽ አውሬ፣ ሰባሪ አውሬ፣ አስፈሪ የሆነ አውሬ መንፈሳዊ ጉልበታችን የኔና የናንተ መንፈሳዊ ጉልበታችን ጸሎት ነው። የሚጸልይ ሰው ሁሉ እንደኔ እንደማምንበት የሚጸልይ ሰው ሁሉ አጋንንትን ማሸነፍ ይችላል። ከራሱን መከላከል ይችላል፣ ከሌላውም መከላከል ይችላል። የሚጸልይ ሰው አይመርጥም ይመስልኝ እኔ ክህነት አይመርጥም። ክህነት የሚመርጥ አይደለም። አጋንንትን መከላከል እኮ መከላከል እኮ ነው። መከላከል እንዳያሳስተኝ፣ እንዳይሰብረኝ፣ እንዳይሰነጥረኝ፣ እንዳይወጋኝ መከላከል እኮ ነው። ነፍሴንም እንዳያሳስታት መከላከል እኮ ነው። በጾም በጸሎት በስግደት የሰገደ የጸለየ የጾመ ያስቀደሰ መንፈሳዊ ሕይወት ያለው ሰው ሁሉ አጋንንትን ማውጣት ማስወጣት ይችላል፣ መከላከል ይችላል። ስሙን እየጠራ መከላከል ይችላል። ከሌላውም ከጓደኛ ከሌላውም ከቤተሰቡ ከሌላውም ማስወጣት ይችላል። አጋንንት ጉልበተኛ ናቸው፣ ጦረኛ ናቸው። ጦረኛ ያስፈልጋቸዋል። ጉልበተኛ ጦረኛ ያስፈልጋቸዋል። ጦረኛ ናቸው በጣም አጋንንት። መናፍስት ጦረኛ ናቸው። የማይገቡበት ሲስተም ደግሞ የለም። ሸማቂዎች ናቸው። ፊት ለፊት የሚገጥሙ ናቸው። ወታደሮች ናቸው። አውሬዎች ናቸው። ለነዚህ ደግሞ ደህና ጸሎተኛ አማኝ ልብ ያለው ለሰው የሚራራ ትዕግስተኛ እውነተኛ ሰው ያስፈልጋቸዋል። ይሄ ካልሆነ አይቸነፉ። በዚህ ነው ሊቸነፉ የሚችሉት። እኔ እንዳመንኩት ከሆነ ከመጽሐፉም እንዳየሁት ከሆነ የማይጾም ከሆነ የማይጸልይ ከሆነ ክህነቱንም ይዞ ክፋተኛ ተንኮለኛ ከሆነ ዘረኛ ከሆነ አድመኛ ከሆነ ክህነትን ቢኖረው ዜሮ ነው የሚያረጉት። መስቀሉን ሊፈሩ ይችላሉ፣ ግን ካልጾመ ካልጸለየ ካላመነ ዜሮ ነው የሚያረጉት። ያመነ ካለ ደግሞ ጭዋው ዜሮ ያረጋቸዋል። ስልጣነ ክህነት የሌለው ዜሮ ያረጋቸዋል። ምክንያቱም እግዚአብሔር የተሰጠው ጸጋ ስላለው፣ የጸጋ ስጦታ ስላለው፣ ትጋትም ስላለው የማይተኛ የማንቀላፋ ከሆነ ያቸንፋቸዋል። ግን ግጥሚያቸውን እስከ ዕለተ ሞቱ ድረስ ሰውን እስከ ዕለተ ሞቱ ድረስ ይታገሉታል። ስለዚህ እስኪ መናፍስት ርኩሳን በምን ይቸነፋሉ? በምን ይጠቃሉ? ለምሳሌ አንድ ወንድሜ ቢታመን፣ አንዲት እህቴ ብትታመን
ምእመን ነኝ ብዬ ምንም አላውቅም ምእመን ነኝ ብዬ ዝም ብዬ አልፌ መሄድ ይገባኛል? አልፌ መሄድ ይገባኛል? እስታቅሜ ድረስ እታገለዋለሁ። እስታቅሜ ድረስ እፋከዋለሁ፣ ታገለዋለሁ። እስኪያጠቃይ እስኪያቸንፈኝ ድረስ እታገለዋለሁ፣ አወግዘዋለሁ። ባለ እምነቴ እግዚአብሔር በአባቴ በአጋዕዝተ ዓለም ሥላሴ እይዘዋለሁ፣ አወግዘዋለሁ። ስለዚህ ወገኖቼ እንዴት ነው እያየ ነው ያለ ነው? የመናፍስትን ውጊያ ማን ነው ሊያቸንፈው የሚችለው? እባካችሁ ግድ ስልጣነ ክህነት ብቻ ነው እያላችሁ አታሳንፉን። ስልጣነ ክህነት ብቻ ነው የሚያሸንፈው እያላችሁ አታሳንፉን። ጸሎት እንዳንጸልይም አታድርጉን። እምነታችንን እንድንሸሽ አታድርጉን። ብዙ ወገኖቻችን አላችሁ በቲክቶክም በዩቱብም በተለያዩ ነገሮች ዝም ብላችሁ አላግባብ ጫና የምትፈጥሩ ተጽዕኖ የምትፈጥሩ ሰዎች አላችሁ። ለዛውም አንድ ወጥ ያልሆነ ነገር ማለት ነው። አንድ ወጥ ያልሆነ ነገር። ስለዚህ እስኪ መልስ ስጡት። መቼም ተኝቼ አልሰጠውም። ወገኖችም ሲበሉ ዝም ብዬ አላይም፣ ታገለዋለሁ። የጉልበት ስራ ነው። መናፍስትን ማስወገድ ማስወጣት የጉልበት ስራ ነው። በጽ በምን በጽ ነው የሚያስለፈልፉ፣ በምን ነው እንዲህ የሚያደርጉ የሚባለው ነገር ግን ይሄ በጣም የተሳሳተና ስህተት ነው። የእግዚአብሔር ስም ሳይጠራ እግዚአብሔርን ሳያምን ያነሰው ለእግዚአብሔር እጁን ሳይሰጥ ለእግዚአብሔር ሳይገዛ 10 እጽዋት ቢቀምም 10 ስር ቢጠረቅም 10 ቅጠል ቢጠረቅም የፈለገ ሟርት ቢጠራ እንኳን ለሌላው ሊሆን እንኳን ሌላውን ሊፈውስ እንኳን ሌላውን ሊያድን ራሱም አይፈወስ ራሱም አይድን ራሱም አጋንንትን ማቸነፍ አይችልም። አጋንንትን ማቸነፍ ማስለፍለፍም ሆነ ማስወጣት የሚችለው ከእግዚአብሔር ጋር የተገናኘና ከእግዚአብሔር ጋር የተገናኘ ሰው ነው። በጾም በጸሎት በስግደት በትህትና በትዕግስት በፈሪሃ እግዚአብሔር ከእግዚአብሔር ጋር የተገናኘ ሰው ነው አጋንንትን ሊያቸንፍ የሚችለው። ይሄን ዓለም እንዲያውቅ መንፈሳዊ ዶክተር ጸሎተኛ ሰው ነው። መንፈሳዊ ዶክተር ጾመኛ ሰው ነው። መንፈሳዊ ዶክተር ጽኑ እምነት ያለው ነው። መንፈሳዊ ዶክተር ፈሪሃ እግዚአብሔር ያለው ሰው ነው። መንፈሳዊ ዶክተር የረቀቀውን የተሰወረውን መግለጽ የሚችል የረቀቀውን ማጉላት የሚችል ውስጠ ምስጢሩን መግለጽ የሚችል በውስጥ ያመቀውን የሸመቀውን መናፍስት በላይ ገልጾ ራሱን ጉዱን አፍረጥርጦ ቀባጥሮ ለፍልፎ በእኖተን ወጥቶ እንዲሄድ ማድረግ የሚችል መንፈሳዊ ሰው ብቻ ነው። ስለዚህ እስኪ ለዚህ አባቶቻችን እስኪ ለዚህ እውነተኛ የሆነ ከልብ የሆነ ስጋዊ ጥቅም ያልሆነ ትዕቢት የሌለበት ሕጸጽ የሌለበት ውስጡ ችግር የሌለበት የሆነ ትምህርት አስተምሩን። ከልብ የሆነ ትምህርት አስተምሩን። ሌላው ይሄን ጸሎት ለምሳሌ ጸሎትን ካህን ብቻ ነው መጸለይ የሚችለው ወይስ ጨዋ መጸለይ ይችላል? ምዕመን መጸለይ ይችላል? ጸሎትን ከጸለየ አጋንንትን ማሸነፍ ይችላል። አይ ካህን ብቻ ነው መጸለይ የሚችለው ካላችሁ እውነትም ካህን ብቻ ነው አጋንንትን ማስወጣት የሚችለው ማስወገድ የሚችለው ካህን ብቻ ነው።
ይሄ የተጻፈው ጸሎቱ የተጻፈው ዳዊቱ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ ትምህርተ ሕወሓት ይሄ ጸሎቱ ያለው ጸሎት ሁሉ ሰይፈ መለኮቱ፣ ሰይፈ ሥላሴው፣ ሰኔ ጎልጎታው የተጻፈው የጸሎት መጽሐፍ ሁሉ ድርሳናቱ ሁሉ ገድላቱ ሁሉ ስንክሳሩ ሁሉ ካህን ብቻ ነው የካህን ብቻ ነው ካላችሁኝ አርፈን እንቀመጥና አርፈን ቁጭ እንበልና እናንተ ብቻ ታገሉልንሽ። ግን እንዳያመን፣ ግን እንዳይሰብረን፣ እንዳይሰነጥረን፣ ግን እንዳያሳስተን ጠብቁንሽ። ጥበቃው በእርግጥ ለእናንተ ነው የተሰጠው ጥበቃው። ግን እኛስ ማገዝ አንችልም፣ መርዳት አንችልም። ምዕመናን መርዳት አይችሉም፣ ማገዝ አይችሉም። ምዕመናን የማይደርሱበትን ነገር ለይቼ ያውቃለሁ። ምዕመናን የማይደርሱበት የማይፈቀድላቸው ነገር ክርስትና ማንሳት፣ ቀድሶ ማቁረብ፣ ኪዳን ማድረስ። ተሰጠውን መቀበል ይችላሉ፣ ኪዳን ማድረስ አይችሉም። ተሰጦ መቀበል ይችላሉ፣ ቅዳሴ መቀደስ አይችሉም። መቁረብ ይችላሉ፣ ማቁረብ አይችሉም። ቤተ መቅደስ አይገቡም፣ ለቤተ መቅደሱ አገልግሎት ግን ይሰጣሉ። የአጋንንትን ውጊያማ ሁሉ ነው መዋጋት ያለበት። አቅም ያለው የጸሎት አቅም ያለው መንፈሳዊ ሕይወት ያለው የጸሎት አቅም ያለው ሁሉ ግን መዋጋት እንዳለበት አምኛለሁ። እኔ አቅም ያለው ግን እኛን ብቻ ተከተሉን እያልን አይደለም፣ ተከተሉን አይደለም የምንለው። ስልጠናው ውሰዱ፣ ተማሩ፣ ሁሉም ታገሉት፣ ሁላችሁ ታገሉት፣ በመንፈሳዊ ሕይወት ታገሉት። በምትችሉት ነገር ሁሉ ቀጥቅጡት፣ አታስቀርቡት። ተኝታችሁ አትስጡት፣ ጉልበት አትሁኑት፣ አቅም አትሁኑት። ታገሉት። አቅማችሁ እስከፈቀደ ድረስ ተፍጨርጨሩ፣ ታገሉ። እንደኔ እምነት ለምዕመናን የማስተላልፈው መልእክት ማለት ነው። ሊቃውንት ግን አንዳንድ ሊቃውንቶች ምናልባት በጣም ታሸማቁን፣ በጣም ጸበል እንዳንሄድ፣ ሱባኤ እንዳንገባ፣ ጸሎት እንዳንጸልይ፣ ያየነው እንዳንናገር፣ ሰማነው እንዳንመሰክር፣ አጋንንትን እንዳንታገል ግን የምታሸማቁን ሰዎች ስላላቸው ለዚህ ግን ውስጡ ክፋት የሌለበት፣ ውስጡ ተንኮል የሌለበት፣ ውስጡ በእውነት ሕጸጽ የሌለበት ትምህርት አስተምሩን። ክፋት የሌለበት ህልብ የሆነ ውስጡ ክፋት የሌለበት ምዕመናንን መጉዳት የማይችል ቤተ ክርስቲያንን ማሳደግ የሚችል ሃይማኖትን ማስፋፋት የሚችል መናፍቃንን ማቸነፍ የሚችል ትምህርት ሰጡንስ። ተሰሚነት አለን ብላችሁ ብቻ ዝም ብሎ አንዱን ታንዱ ግን የሚያሰናክለን ነገር ሁሉ ባታደርጉብን መልካም ነው ብዬ አስባለሁ። ዛሬ ይሄንን ጸሎት ይሄንን መዝገበ ጸሎት ቅራቅንቦ ያለ ሰውም አለ። ይቅር ይበለን። ምንም ቅራቅንቦ ሆኖ አላየውም። የሚደረሰው ቤተ ክርስቲያን ውስጥ የሚደረሰው መልክ፣ በማህሌት ጊዜ የሚደረሰው መልክ፣ የሚጸለየው መልካ መልክ ጸሎት፣ እንግዲህ ሁሉም ነገር ነው ያገኘሁበትና ቅራቅንቦ ሆኖ አላገኘሁትም። ቤተ ክርስቲያን የተቀበለችው ያመነችበት በክብረ በዓል ቀን በተለያዩ ክብረ በዓሎች የምታደርሰው የምትቆመው ቁመት፣ የምትጸልየው ጸሎት መነሻው መድረሻው ሆኖ ያገኘሁት እንጂ ከቤተ ክርስቲያን የወጣ ቅራቅንቦ ምናምንቴ ሆኖ አላገኘሁትም። ከዳዊት የተለየ ሆኖ አላገኘሁትም። ስለዚህ ይሄንን በደንብ አድርጋችሁ ብታስረዱኝ ፈልጋለሁ። እግዚአብሔር ከሁላችን ጋር ይሁን፣ በረከቱን ያድላችሁ ያድለን። መዝገበ ጸሎት እርሱ የሚለው ይሄን መዝገበ ጸሎት ይሄንን ወይም ጸሎት መዝገበ ጸሎት የሚለውን ብቻ ሳይሆን ጸሎት መጸለይ የሚችሉ ምዕመናን ብቻ ማነው ካህናት ብቻ ናቸው ወይስ ምዕመናን ጭምር ናቸው? አጋንንትን መዋጋት የሚችሉት ካህናት ብቻ ናቸው ወይስ ምዕመናን ጭምር ናቸው የሚል ነው ርዕሱ ማለት ነው። ርዕሱ ይሄ
ይህንን አደራ እንድታስረዱን ፈልጋለሁ። ያስተማረን የመከረን የገሰጸን እግዚአብሔር ከሁላችን ጋር ይሁን። ያመካክረን እንጂ አያፈካክረን። ኃይለ አጋንንትን ያረቅልን። አመሰግናለሁ። በድጋሚ እስክንገናኝ